ትግራይ ክልል ላይ የሆነ ያለው ነገር ምንድነው? የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ክስ አቅርበዋል። ክሱ ምን ይላል? ኢትዮጵያ መንግስትን አጭበርብራለች የተባለችው ቻይናዊት ክስ ተመስርቶባታል። በሚያስጠናቸው ልጆች ላይ የመድፈር ወንጀል የፈጸመው ግለሰብ የመጨረሻ ፍርድ ተሰጥቶታል። ፍርዱ ምን ይመስላል? እንነግራችኋለን። ፌዴራል ፖሊስ ጠንከር ያለ እርምጃም እንደሚወስድ ዝቷል። ትራምፕ በስደተኞች ጉዳይ አዲስ ውሳኔም ሰጥተዋል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የጥር 21 ቀን 2018 ዓ.ም የሀገር ቤትና የውጭ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ ማድረሱን ይቀጥላል። ቀዳሚ የምናደርገው ይህንን ጉዳይ ነው። ኢትዮጵያ በወንጀል ስትፈለግ የነበረችው ቻይናዊት ክስ ተመሰረተባት። በህገወጥ የባንክ ስራ ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመስርቶባታል። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ በዛሬው ዕለት ክስ ተመስርቶባታል። ሊንግ ቹንግ የተባለችው ተከሳሽ በተለያዩ ውጭ ሀገራት የሚገኙ ሰዎችን ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉም በዚያ ሀገራት ከሚገኙ ያልተያዙ ግብረ አበሮቿ ጋር ገንዘቡን በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ስታስተላልፍ መቆየታቸውን በክሱ ላይ ተመላክቷል። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀምም ከህዳር 30 2013 ዓ.ም እስከ ህዳር 4 2018 ዓ.ም ከ1112 ጊዜ በአጠቃላይ በብር 663 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፋቸውን አቃቤ ሕግ በክሱ አመላክቷል። ይህ ህገወጥ የባንክ ስራ ገንዘቡ በህጋዊ የገንዘብ አስተላላፊዎች በኩል ቢተላለፍ ኖሮም ኢትዮጵያ ታገኝ የነበረውን 10 ሚሊዮን 492 ሺህ ዶላር አሳጥቷልም ተብሏል። የኢትዮጵያ አየር መንገድ መቀሌን ጨምሮ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች አቋረጠ። አየር መንገዱ ዛሬ ያቋረጠው በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት በመቀስቀሱ ምክንያት እንደሆነ ከደህንነትና ከዲፕሎማቲክ ምንጮች መስማቱን ጠቅሶ የፈረንሳዩ ዜና ወኪል ዘገበ። ሰሞኑ የመንግስት ወታደሮች ከትግራይ ኃይሎች ጋር የአማራ ክልል ታጣቂዎች በሚቆጣጠሩ ጠለምት አካባቢ ስለመጋጨታቸውም ተሰምቷል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች የትግራይን ግዛት ወደ ነበረበት በማስመለስና ተፈናቃዮችን ወደ ቀያቸው በመመለስ ሽፋን ትግራይን ወደ ሌላ ዙር ጦርነት ሊያስገባት እንቅስቃሴ እያደረጉ ይገኛሉ በማለት ከሰዋል። ጌታቸው ሌላ ዙር ጦርነት ለመቀስቀስ ጥረት የሚያደርጉና የትግራይን ህዝብ ሰቆቃ በማራዘም ላይ የሚገኙ ግለሰቦች ተጠያቂ ሊሆኑ ይገባል በማለት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ጌታቸው አያይዘውም ተፈናቃዮች ወደ ቀያቸው የመመለስ ሂደት አስተማማኝ ሰላምና መተማመን በማስፈንና በውስጥና በውጭ ባለድርሻ አካላት ተሳትፎ ላይ የተመሰረተ እንዲሁም ለመልሶ ማቋቋም ከፍተኛ ገንዘብ የሚጠይቅ መሆኑን ገልጸዋል። የትግራይ የቀድሞ ተዋጊዎች በህወሓት ሰዎች የመስዋዕትነት ጥሪ ታታለው የሌላ ዙር ጦርነት መጠቀሚያ እንዳይሆኑም አቶ ጌታቸው ረዳ ጥሪያቸውን አስተላልፈዋል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ አድማጮቻችን። በዚሁ ወደ ትግራይ ክልል እናመራለን። በትግራይ ያለው ሁኔታ ምን ይመስላል? በጥሬ ማውጣት የሚቻለው ገንዘብ ብር 2000 ብር ብቻ መሆኑን ነዋሪዎች ተናገሩ። አንዳንዶች ደግሞ ሲስተም የለም በሚል ምክንያት ጥሬ ገንዘብ መስጠት ያቋረጡ አሉ ሲሉ የመቀሌ ከተማ ነዋሪዎች ተናግረዋል። በትግራይ ክልል ጥቅምት 24 ቀን 2013 ዓ.ም ተጀምሮ ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ ጥቅምት 24 ቀን 2015 ዓ.ም በፕሪቶሪያ ሰላም ስምምነት የመሬትና የሰማይ ተኩስ አቁም በክልሉ ተነጻጻሪ ሰላም አስፍኖም ቆይቷል። ከጥር 18 ቀን 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸውን ህዝቡን ከፍተኛ ጭንቀት ውስጥ ከቶታል።
በትግራይ ያለው መጥፎ የጦርነት ስሜቱን ተከትሎ በተለይ ከመቀሌ ውጭ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረም ሰነባብቷል። ከባንክ በቀን እስከ 50 ሺህ ብር ከኤቲኤም እስከ 10 ሺህ ብር ማውጣት የሚፈቀደው የብሔራዊ ባንክ አሰራር መስራት ካቆማም ጊዜ አልፎታል ነው የተባለው። እንደ ስላሴ ሽረና አካባቢዋም ኤቲኤም ማሽኖች ስራ ካቆሙ ጊዜ የላቸውም ተብሏል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣትም የሚቻለው ብር 2000 ብቻ መሆኑን ተሰምቷል። ሁኔታው በጦርነት ስጋት እየመጣ ነው የተባለም ሲሆን ከመቀሌ ውጭ ባሉ ከተማዎች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋናዋ ከተማም ድረስ ዘልቆ ነዋሪዎችን ማስጨነቅ ጀምሯል። ይህንም ተከትሎ በመቀሌ የሚስተዋለው የአየር ሁኔታም ጥቅምት 2013 ዓ.ም ጦርነቱ ሊጀመር የነበረው መጥፎ ጊዜ የሚያስታውስ እንደሆነ የከተማዋ ነዋሪዎች ተናግረዋል። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም በመቀሌ በሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮች ለማስተናገድ ተቸግረዋል ተብሏል። በርካታ የኢትዮጵያ ንግድ ቅርንጫፎች ሲስተም የለም በሚል ምክንያትም ከአገልግሎት ውጪ ሆነው ሲውሉ ጥቂቶቹ ለአንድ ደንበኛ 2000 ብር ብቻ ሲሰጡም ታይተዋል። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ንግድ ባንክ አሰራር በመከተል እስከ ብር 50 ሺህ ብር የጥሬ ገንዘብ መስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10 ሺህ ወደ መስጠት ወርደዋል ተብሏል። ሁኔታው ተረጋግቶ በሚሊዮን የሚገመት የባንኮች ወጪ ያለው ብር ካልተመለሰም በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል የሚል ስጋታቸው የባንክ ባለሙያዎች ገልጸዋል። ከወቅታዊ ሁኔታ ተያይዞም የመቀሌ ከተማ በርካታ ነዋሪዎች ምግብና ምግብ ነክ ዕቃዎች በስፋት ሲገዙም የተስተዋለም ሲሆን እንደ ዘይት በመሰሉ በቆየው የመግዣ ዋጋ ባለ 1 እና ባለ 5 ሊትር ከ500 ብር በላይ ጭማሪ ተስተውሎበታልም ተብሏል። ዛሬ ሐሙስ ጥር 21 ቀን 2018 ዓ.ም ወደ ሁሉም የትግራይ አውሮፕላን ማረፊያዎች የተቋረጠው በረራ ነገ አርብ ጥር 22 ቀን 2018 ዓ.ም እንደሚኖር የኢትዮጵያ አየር መንገድ የተጓዦች ዲጂታል ሲስተም ያሳያል። የዛሬው በረራ ለምን እንደተቋረጠ ለመቀሌ አሉላ አባነጋ አውሮፕላን ማረፊያ ጥያቄ ቢቀርብም በረራው የተቋረጠው በመጥፎ የአየር ሁኔታ እንዳልሆነና ከዚህ ውጪ ያለው ምክንያት ምን እንደሆነ ከበላይ አካላት እንዳልተነገራቸውና እንደማያውቁም ተናግረዋል። ለቀጣይ 15 ቀናት መስመሩን ዝግ ይሆናል ተባለ። ከቀበና አደባባይ እስከ ጀርመን ኤምባሲ የመንገድ ስራ እየተከናወነ በመሆኑ ለቀጣይ 15 ቀናቶች መስመሩ ዝግ ሆኖ ይቆያል ተብሏል። በመሆኑም በአካባቢው የሚታየውን የትራፊክ መጨናነቅ ለመቀነስ ሲባልም አሽከርካሪዎች ከ4 ኪሎና መገናኛ ወደ ጀርመን ኤምባሲ ለመሄድ በቀበና አደባባይና በሚኒሊክ ሆስፒታል አማራጭ መንገድ ተጠቀሙም ተብላችኋል። ከጀርመን ኤምባሲ ለምትመጡ የሚኒሊክ ሆስፒታል መስመርን እንድትጠቀሙ በአክብሮት እንጠይቃለን ብሏል የአዲስ አበባ ትራፊክ ማኔጅመንት ባለስልጣን። ፌዴራል ፖሊስ ጠንከር ያለ እርምጃ እወስዳለሁ አለ። ጠንከር ያለ ህጋዊ እርምጃ ይወሰዳል ሲል ፖሊስ ገልጿል። ህጋዊ ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ የአደጋ ጊዜ መብራቶች የገጠሙ ጥቁር መስታወት ያስገጠሙ ለአደጋ ጊዜ ተሽከርካሪዎች የተፈቀዱ ጥሩምባዎችና መብራቶች በገጠሙ አሽከርካሪዎች ላይም ጠንካራ እርምጃ እንደሚወሰድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ባለፈው 6 ወር ብቻም በተደረገ ቁጥጥር 33059 አሽከርካሪዎች ምንም አይነት ፍቃድ ሳይኖራቸው በተሽከርካሪያቸው መስታወት ላይ ጥቁር ስቲከር ባደረጉ እንደዚሁም ተደመሰሰና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይም እርምጃ መውሰዱን ገልጿል። በቁጥጥሩ ወቅትም ጥቁር ስቲከር ከማድረግ ባለፈ ጥቁር መስታወት ባደረጉና የአደጋ ጊዜ ተሽከርካሪዎችን የሚጠቀሙበትን የአደጋ ጊዜ ጥሩምባ ባስገጠሙ ህገወጦች ላይም እርምጃ እንደሚወሰድባቸው ፖሊስ ገልጿል። ከሚመለከተው የጸጥታና ደህንነትና የትራንስፖርት ተቋማት ምንም አይነት ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር ያደረጉ ጥቁር መስታወት ያስገጠሙ እንደዚሁም ከአደጋ ጊዜ ተሽከርካሪዎች ጋር የሚመሳሰል ጥሩምባና መብራት እየተጠቀሙ ያሉ ባለ ንብረቶችም ሆኑ አሽከርካሪዎች ያለ ህጋዊ ፍቃድ ማሽከርከር እንደማይቻል አውቀው ህጋዊ መንገድ እንዲከተሉም ፖሊስ አሳስቧል። መንገድ ስቶ የወጣ አይሱዙ ተሽከርካሪ የ4 ሰዎች ህይወት ቀጠፈ። ትላንት ጥር 20 ቀን 2018 ዓ.ም አመሻሽ በሲዳማ ክልል ሰሜናዊ ሲዳማ ዞን ሸምበዲኖ ወረዳ ገብረ ክርስቶስ ቀበሌ በተለምዶ ጫንጌ ገበያ ተብሎ በሚጠራው አካባቢ መንገድ ስቶ በግብይት ላይ በነበሩ ሰዎች ላይ የወጣ ተሽከርካሪ ባደረሰው አደጋም የ4 ሰዎች ህይወት ማለፉን ሰምተናል።
በሚያስጠናቸው 3 ታዳጊዎች ላይ የአስገድዶ መድፈርና የመድፈር ሙከራ የፈጸመው ግለሰብ በ22 ዓመት እስር ተፈረደበት። በቦረና ዞን ያቤሎ ከተማ ውስጥ የሚያስጠናቸው 2 ሴት ልጆች ላይ የግብረ ስጋ ግንኙነት ድፍረት የፈጸመና በአንዲት ልጅ ላይ ደግሞ የድፍረት ሙከራ የፈጸመው ግለሰብ በእስራት መቀጣቱን ፖሊስ ገልጿል። የቦረና ዞን ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ እንደገለጹ ተከሳሽ ሚፍታ አባቡ የተባለን ግለሰብ በተከታታይ ቀናት በሚያስጠናቸው 2 ሴት ተማሪዎች ላይ የግብረ ስጋ ግንኙነት ድፍረት ሲፈጽም በአንዲት ተማሪ ላይ ደግሞ የመድፈር ሙከራ አድርጓልም ተብሏል። ተከሳሹ ጥቅምት 24 ቀን 2018 ምሽት 12 ሰዓት ላይ በያቤሎ ከተማ ደሎ ሆላ በተባለው ስፍራ የ7 ዓመቷን ታዳጊ መጸዳጃ ቤት ውስጥ የግብረ ስጋ ድፍረት በደል እንደፈጸመባት ኃላፊው ገልጸዋል። ተከሳሽ በቁጥጥር ስር ውሎ በደረገ ማጣራትም በተከታታይ 3 ቀናት እድሜያቸው ከ7 እስከ 9 ዓመት በሆኑ ህጻናት ላይ የመድፈር ሙከራ እንደፈጸመባቸውም ተረጋግጧል። አቃቢ ሕግ ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ ክስ የመሰረተም ሲሆን ክሱን ሲከታተል የቆየው የቦረና ዞን ከፍተኛ ፍርድ ቤትም ጥር 17 ቀን 2018 ዓ.ም በዋለው ችሎት ተከሳሹ ሚፍታ አባቡ በ22 ዓመት እስራት እንዲቀጣ ወስኗል። አድማጮች አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ጉዳዮች እንውሰዳችሁ። አሜሪካ የሚገኙት ስደተኞች በተመለከተ ትራምፕ አዲስ ትዕዛዝ አስተላልፈዋል። ስደተኞች ላይ በሚፈጸመው ወከባ ምክንያት ተቃውሞ በተነሳበት ሚኒሶታ ግዛትም የሚወሰደው እርምጃ በጥቂቱ ረገብ እንደሚል ፕሬዝዳንት ዶናልድ ትራምፕ አስታወቁም። በሚኒሶታ ህዝባዊ ተቃውሞ ተባብሶ ሲቀጥል 2 አሜሪካውያን ተገለዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ሁለቱ ግድያዎች መጥፎ ናቸው፣ ዋናው ነጥብ መጥፎ መሆናቸው ነው ብለዋል። ታህሳስ መግቢያ ላይ ረኔ ጉድ የተባለችው የ37 ዓመት ሴት በስደተኞች ጉዳይ መስሪያ ቤት የጸጥታ ባልደረባው ስትገደል፣ ባለፈው ሳምንት ደግሞ አሌክስ ፕሪቲ የተባለው ግለሰብ መገደሉ ከፍተኛ ቁጣን አስነስቷል። ህዝባዊ ተቃውሞን ያስነሳው የአሌክስ ግድያ ዲሞክራቶችና ሪፐብሊካኖች ጭምር አስቆጥቷል። ስደተኞችን ወደ መጡበት ሀገር በመመለስ ላይ የተሰማሩት የዋይት ሃውስ አማካሪ ስቴፈን ሚለር ከሲኤንኤን ጋር ባደረጉት ቆይታ ዋይት ሃውስ ለሀገር ውስጥ የደህንነት መስሪያ ቤት በሰጠው መመሪያ መሰረት ተጨማሪ ኃይል ወደ ሚኒሶታ የተላከው ለማምለጥ የሞከሩ ወንጀለኞች ለመያዝ በሚደረገው ጥረት ነው ብለዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 21 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።